ሀብት ማለት ብዙ ሰው ገንዘብ ብቻ ይመስለዋል። ለኔም ይዘገንነኝ ይበቃኛልና እናንተን በተመሳሳይ ስሜት ውስጥ ማስገባት ስለማልፈልግ ነው። አንድ ሰው አስተሳሰቡ ወልጋዳ ከሆነ በምንም መንገድ አታውቃለሁ። ከተማ ውስጥ ብዙ ብር ያላቸው ድሆች አውቃለሁ። ምንም አይነት ሽልማት አብሮት ቅጣት መኖር አለበት። በውስጥህ የሚፈጥረው ምንም ፕራይድም ኮንፊደንስም የለውም። እንደዚህ አይነት ነገር ያሰበውን ሳይሆን ሰበቡን የሚነግረኝ ሰው ብዙ አይመቸኝም። እኔ ራሴ ቁጭ ብዬ ሳየው ትንሽ ፈገግ ያደርገኛል። የጫጩቶቹ ጉልበት እየጨመረ ነው። እንደምታያቸው እነዛ የሚፈርጡ የሚመስሉ የነበሩ ጫጩቶች አሁን ጠንክረው በጣም ለመራመድ ሁሉ አስቸጋሪ እየሆኑ ነው። መኖ ማስቀመጥ በጣም ከባድ ሆኗል። ዘለው ኢቭን መሬት ከመድረሱ በፊት የመኖ ማስቀመጫው መሬት ከመድረሱ በፊት ዘለው ላዩ ላይ የመውጣት እና በጣም እርስ በርሳቸው የመሻማት የመገፋፋት ነገራቸው በጣም እየጨመረ ነው። ሰላም እንዴት ናችሁ ውዶች? እንዴት ሰነበታችሁ? እንግዲህ ዛሬ ባለፈው የጀመርኩትን ፕሬዘንቴሽን ለመቀጠል ነው የመጣሁት። እንኳን ደህና ቆያችሁኝ። ቡና ፉት እያልኩኝ እንግዲህ ከራሴ ጋር አወራለሁ። አብራችሁኝ እንደምትቆዩ ተስፋ አደርጋለሁ። እንዴት ናችሁ? ሰላም ናችሁ? የባለፈው ዝግጅት በኋላ አንዳንድ ፊድባኮች ለማየት ሞክሬያለሁኝ። በጣም ነው የማመሰግናችሁ። ብዙዎቻችሁ በቃ አድናቆት፣ ኮራንብህ የመሳሰሉት በርታ፣ ይሳካልሃል የመሳሰሉት በጣም ገንቢና ፖዚቲቭ ኮመንቶች ነው የደረሱኝ። ከልብ አመሰግናለሁ። በእኔ ላይ ላላችሁ እምነት ከልብ አመሰግናለሁ። ዋናው ዓላማ ስኖት እኔ የምሰራውን ብቻ ሳይሆን ከስህተቴም ልክ ከማደርገውም ነገር ሌሎችም ይማሩበታል ከሚል መነሻ ስለሆነ አምሹር ብዙ ነገር አግኝታችሁበታል ብዬ ተስፋ አደርጋለሁ። በቀጣይ የሚሄድባቸው ሂደቶችም በተመሳሳይ የግድ ዶሮ ለማርባት ሳይሆን ሌላም ስራ ለመስራት ቢሆን የሚፈልገውን ጽናት ይሁን ጥናት ይሁን እውቀት ይሁን ማቴሪያል ይሁን የመሳሰለው የቢዝነስ ሂደቱ ተመሳሳይ ነው። የተለያየ ቢዝነስ ብንሰራም የምናልፍባቸው ስቴፖች፣ ቻሌንጆች ምናምን እንደየዘርፉ ቢለያዩም ግን ስቴፖቹ በአብዛኛው ተመሳሳይ ናቸው። ብዙም መሬት ላይ የሚሰራ ስራ ከሆነ ተመሳሳይነት አለውና ይጠቅማል ብዬ ተስፋ አደርጋለሁኝ። ከእናንተም ፊድባክ የተረዳሁት እሱን ነው። ለብዙዎቻችን ትልቅ ትምህርት ነው የሚል የብዙዎች ኮመንት ነው ያነበብኩት። በጣም ማበረታቻና መልካም ምኞቶቻችሁን ገልጻችሁልኛል። ከልብ አመሰግናለሁኝ። ዛሬ እንግዲህ ያው ፋርሙን እያሳየኋችሁ አንዳንድ ነጥቦችን እያነሳው ዲስከስ አደርጋለሁ ማለት ነው። በተለይ ከፊድባክ ላይ መነሻ አንዳንድ ኮመንቶች የተሰጡት ለሌላ ሀሳብ ለመነጋገር መነሻ የሚሆኑ ስለሆኑ እነሱን መረጥ እያደረኩኝ ከነዚህ አድናቆቶቹ ያው ጨርሻለሁ ጠቅላላ አድርጌ። ግን በተለይ በቃ ለንግግር ወይም
ለሐሳብ መነሻ ይሆናሉ ያልኳቸውን ኮሜንቶች እየጠቀስኩኝ በእነሱ መነሻነት አንዳንድ ሐሳቦችን እያወራሁ አብሬያችሁ ቆያለሁ ማለት ነው። በመሃል ፋርሙንም እያሳየኋችሁ እኔም ሐሳቦቼን ከዚህ ከስራ ፈጠራ ጋር ምናምን የተገናኙ ሐሳቦች ቤዝድ ኦን የተመልካች ኮሜንት ማለት ነው። እስከ መጨረሻው አብራችሁ እንደምትቆዩ ተስፋ አደርጋለሁኝ። ዛሬ በምታያቸውና በምሰነዝራቸው ሐሳቦችም ላይ ተመሳሳይ እንደዚሁ ሐሳብ አስተያየት ካላችሁ በኮሜንት መስጫው ላይ እያሰፈራችሁ ለሚቀጥለው ሳምንት ግብአት ይሆንኛል ብዬ አስባለሁኝ። ወደኋላ አትበሉ። ምንም አይነት ሐሳብ ማለት ነው። እኔ ጥሩ ማልለው ሐሳብ ስለሌለ ምንም አይነት ሐሳብ ፎርዋርድ ብታደርጉ መቀበል አለመቀበል እሳብቱሚ፣ ሐሳቦቹ መግዛት አለመግዛት እሳብቱሚ። ግን የማይጠቅም የሚባል ሐሳብ የለም። ቢያንስ በሌላ አንግል ለማሰብ ይጠቅማል ብዬ ስለማስብ ጭንቅላታችሁ ላይ የመጣ ነገር ፎርዋርድ ለማድረግ አታምንቱ። ይህንን ቻነል ለሌሎች ሼር በማድረግ ላይክ በማድረግ እና ኮሜንት በማድረግ ሐሳቦቹ ወደ ሌሎች ሰዎች እንዲዛመቱ ለምታደርጉት ጥረት ሁሉ ከልብ አመሰግናለሁ። እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ብታደርጉ ጥሩ ነው። የምግብ ሰዓታቸው ሲደርስ በር አካባቢ በጣም ተሰብስበው ገና መንኮሻኮሽ ሲጀምር የጆንያ የምናምን ድምፅ ሲሰሙ ኢቭን ሰው ጠጋ ሲል ወደ በሩ ሰዓቱ አካባቢ ሲሆን የምግብ ሰዓታቸውን ያውቃሉና ተሰብስበው ተከማችተው ነው የሚጠብቁትና መራመድ በጣም አስቸጋሪ ነው። እርስ በርሳቸውም ያው አንዱ ሌላው ላይ እየወጣ በጣም ህይወታቸውን ፈተና ላይ የሚጥል ሽሚያ ነው ያላቸው። በመሃላቸው መንቀሳቀስ በጣም ከባድ እየሆነ ነው የመጣው። መኗቸውን ሳስቀምጥም ወይም ውሃም እንደዚሁ ሳስቀምጥ አሳስቼ ካላስቀመጥኩ በስተቀር ከስር ጥልቅ ብለው የሚሞቱበት እድል በጣም ከፍተኛ ነው። በጣም ከፍተኛ ጥንቃቄ ይጠይቃል። እንደምታዩት በጣም ነው የሚሻሙት። እርስ በርሳቸው ይገፈታተራሉ። ሰርቫይቫል ኦፍ ዘ ፊተስት የሚታይበት አጋጣሚ ነው። ያው ተመጣጣኝ ስለሆነ ጉልበታቸው ነው እንጂ አንደኛው ሌላኛውን ደፍቆ የራሱን ምግብ ለማግኘት የሚያደርጉት ጥረት በጣም የሚያስገርም ነው። ዛሬ በጣም ያዘንኩበት ቀን ነው። ምክንያቱ ደግሞ በትናንትናው ዕለት ክትባትን ሰጥቼ ከዛ ውሃ 3 ሰዓት አስቀምጠን ስለነበር የምንሰጣቸው ውሃውን ሳስቀምጥ በጣም ከፍተኛ ድብድብ ነው የነበረው እና በዛ መሀል ሶስቱን ውሃ እንግዲህ 4 ሊትር ውሃ ነው አንዱ መጠጫ ነው አድርጌበት የነበረው። ሶስቱን ዛሬ ቅኝባቸው ሞተው አገኘሁ። በጣም ነው ያዘንኩት። በጣም ከዛ በላይ ቁጥራቸው ብዙ ሊሆን የሚችልበት ሌላ ደግሞ አደጋ አጋጥሞኛል። ግን ከሱ ይልቅ ራሴ ህይወታቸው ያጠፋኋቸው በጣም አሳዝኖኛል። ሙሉ ቀን በጣም ዲፕረስድ ሆኜ ነው ያልኩት።
ሌላ ምንድነው ምልክት በትናንትናው ዕለት የሆነ የደም ምልክት አይተን ነበረ በር አካባቢ። ዛሬ አንደኛዋን ቅልጥም ድመት ይሁን አይጥ ይሁን አልገባንም አልወጣ ብሎት በር አካባቢ አገኘን እና በሩ ቀዳዳ እንዳለው ገባን። ማለት የበሩ ክፍተት በግድግዳና በበሩ መሃል ያለው ክፍተት እንደሚያስገባ ገመትን። ዛሬም እንግዲህ እህቴ ነበረች በቃጫና በሲሚንቶ አድርገን ደፍነነዋል። ምን ያክል እንደተበሉ ማወቅ አይቻልም። ምክንያቱም 18 ቀን ነው እንግዲህ እስከ ትናንት ድረስ። በዚህ 18 ቀን ውስጥ ያ ምልክቱን አየን እንጂ ሌሎችም ብዙ ተበልተው ሊሆን ይችላል። ስለዚህ ያሉኝ ጫጩቶች ቁጥር እኔ ማስበው ላይሆን ይችላል ማለት ነው። ወር ሲሞላቸው ወደ ላይኛው ቤት ግማሾችን በምንወስድ ጊዜ ቆጠራ አድርጌ ነው ላቅ የምችለው። በጣም ግን አዝኛለሁ በእውነት ሶስቱን በተለይ በኔ እጅ መሞታቸው አሳዝኖኛል። ስለዚህ የሟቾች ቁጥር 28 ደርሷል ማለት ነው። በነገራችን ላይ የምታግዘኝ ልጅ በቃ ዛሬም አልመጣችም። አይ ቲንክ ያወቀች ይመስለኛል እንደበቃኝ። ስለዚህ ራሴ ነኝ እህቴ ዕቃ በማጠብ አገዘችኝ። ከዛ ውጪ ሁሉ ነገር ራሴ ነኝ ያደረኩት። ቀጥላለሁ ማለት ነው። ዝም ብሎ ህይወት አይቀየርም። ስለዚህ አንዴ ውሳኔ ነው ሁሉንም ስራዎች ራሴ እየሰራሁ እህቴ አግዛለሁ ነው የምትለው። ካገዘችኝ ጥሩ፣ ካላገዘችኝ ግን ብዙ እጅ አልሰጥም። ለማንኛውም ሰላም እደሩ። አሁን 5 ሰዓት ከሩብ ከ10 አካባቢ ሆኗል። ልሰናበታቸው ነው የመጣሁት። ዶሮዎችን እንደምታዩቸው እያደጉ ነው። ቦታ ከቀን ወደ ቀን እያሰፋውላቸው ግን እየሞሉት እየመጡ ነው። ጥሩ ጤናማ ናቸው። እንግዲህ ከሌላ አደጋ ብቻ ፈጣሪ ይጠብቅልኝ። እነዚህ የቀሩት ይባረኩ ከማለት ውጪ ምንም አማራጭ የለኝም። ሰላም ደሩ። ቀደም ብዬ እንዳነሳሁት ከተሰጡኝ አስተያየቶች ውስጥ ከመረጥኳቸው የመጀመሪያ ያደረኩት የማይክ አማረ ኮሜንት ነው። ማይክ አማረ ምንድን ነው ያለው? በትንሹ ብትጀምር ጥሩ ነበር ነው ያለኝ። ትክክል ነው። እኔም ባለፈው ሳምንት ወይም በፊተኛው ፕሮግራም ላይ ለማንሳት ሞክሬያለሁኝ። በትንሹ መጀመር ነው የሚመከረው። ግን እኔ ከነበረኝ ጥናት ዝግጅት ምናምን አንጻር I don't know, I felt confident እችላለሁ አይነት ስሜት ተሰማኝና 1500 ጫጩት ካለኝም ስፔስ አንጻር 1500 ጫጩት አስገባለሁ ብዬ ወሰንኩኝ። then 200 ደግሞ መጠባበቂያ በነፃ ጨመሩልኝ ማለት ነው። በሂደቱ ውስጥ 200 ጫጩት ይሞታል ተብሎ ስለተገመተ ነው እስከዛሬ እንግዲህ የሞቱ ያሉትን ባለፈው ብቻ ሳይሆን በዚህኛው ፕሮግራምም የሞቱትን ሪፖርት እያደረኩ ነው ያለሁት። አንዳንዱ ትንሽ ፈገግ ያደርጋል የሚሰጠው ኮሜንት ከሟቾች ጋር። ኦፍ ኮርስ የትራፊክ የዕለታዊ ዘገባ አሰፋ መዝገቡ እንደሚሰጠው ኢንስፔክተር አሰፋ መዝገቡ እንደሚሰጠው አይነት ነው አዘጋገቤ መሰለኝና እኔ ራሴ ቁጭ ብዬ ሳየው ትንሽ ፈገግ ያደርገኛል። ግን ያው በቦታው ስትሆኑ ሌላ ነው ስሜቱና ለማንኛውም የሟች ቁጥር ምናምን እያልኩ እየዘገብኩ እቀጥላለሁ ማለት ነው። በነገራችን ላይ ማስታወሻ ደብተር አዘጋጅቼ ነው የምሰራውና ሬከርድ ይደረጋል። እናንተ ከምነግራችሁም በተጨማሪ በዛሬው ዕለት የነበሩ ችግሮች ይመዘገባሉ። ዓላማው ምንድነው? ለቀጣይ ስራ ሁለተኛ ዙር በሚሄድበት ሰዓት ተመሳሳይ ስህተቶችን ላለመድገም
ስለሚጠቅመኝ ማለት ነው። ያጋጠሙኝን ችግሮች የት ጋር ምን አይነት ችግር እንዳጋጠመኝ የመዘገብኩ ነው የሚሄደው እና ምናልባት መጨረሻ ላይ እነሱንም ዲስከስ ላረጋቸው እችላለሁ። እነዚህ የሟቾች ቁጥርም በየቀኑ ይመዘገባል። የሞቱበት ምክንያት ጭምር ነው የሚመዘገበው። ምክንያቱም ለቀጣይ ጊዜ ያንን ምክንያት ማስወገድ ስላለብን አደጋም ከሆነ አደጋ፣ ህመምም ከሆነ ህመም። እስካሁን በህመም የሞተብን የለም። አደጋ ነው አብዛኛው ሞት ያሉትና ምን አይነት አደጋ የሚለው ግን ይመዘገባል። ለምሳሌ ውሃ ተጭኖባት ሊሆን ይችላል፣ በር ሲከፈት ሊሆን ይችላል፣ ዕቃ ወድቆባቸው ሊሆን ይችላል፣ የመሳሰለው እርስ በርስ ተጨፈላልቀው ሊሆን ይችላል። ውሃ ጎርፍ ሲገባ በመጥለቅለቃቸው ምክንያት በጣም ያሳዝናሉ። በነገራችን ላይ ውሃው አርሷቸው ምናምን ሰውነታቸው ኦልሞስት ቆዳቸው መላጥ አይነት ስሜት ሲያሳይ ዘግነን ይላል እና ውስጡ ስትሆኑ በጣም እንትን ያለ አንዳንዱን ማላሳየው ለምንድን ነው ይሄ የሞቱትን ምናምን ብዙም ማሳየቱ ስለማይጠቅም ነው ማላሳያችሁ። ምክንያቱም ለኔም ዘገነነኝ ይበቃኛልና እናንተን በተመሳሳይ ስሜት ውስጥ ማስገባት ስለማልፈልግ ነው። እና ትክክል ነህ ነው ለማለት ፈልጌ ነው የማይክ አማረ ኮሜንት። ሌላኛው ማይክ አማረ ያለው ኮሜንት ለልጅቷ ጫጩት መስጠት ጥሩ ነው፣ ከሞቱ ይቀነስብሻል ማለትህ ግን ልክ አይደለም ያለኝ። ይሄኛውን ሐሳብ ሞግተዋለሁ። ማለት የሪዋርድ ኤንድ ፐኒሽመንት አስተሳሰብ ነው። ማለት ምንም አይነት ሽልማት አብሮት ቅጣት መኖር አለበት። ዝም ብሎ ሽልማት የለም። ለትጋት ሽልማት እንዳለ ሁሉ ከዛ በተቃራኒ ላለ ጥረት ደግሞ ቅጣት መኖር አለበት ብዬ ነው ማምነው። ስለዚህ በነገራችን ላይ 15 ዝም ብሎ የሞቱትን ሁሉ አይደለም ወደሷ የሚቆጠረው፣ በሷ ስህተት ምክንያት ከሞቱ ብቻ ነው። ለምሳሌ ያለ ጥንቃቄ በር ስትከፍት ወር ስትዘጋ መደዳውን ብታጭዳቸው ጥፋት ነው። ስለዚህ ማጣት አለባት። እንድትጠነቀቅ እኮ ነው ዓላማው። ምንድነው? ተጠንቅቃ ሰርታ ሞቲቬትድ ሆና የሆነ ነገር ኤክስፔክት እንድታደርግ የመፈለግ ነውና በሷ ባልሆኑ ችግሮች ለሚሞቱ ጫጩቶች አይመለከታትም። እኔ ራሴ ላጠፋው ጥፋት እሷ የምትቀጣበት ምክንያት የለም፣ እኔ ካልሆንኩ መቀጣት ያለብኝ። ስለዚህ በዚህ መንገድ ከተረዳኝ አይ ሆፕ ሐሳብን ታነሳለህ ብዬ ተስፋ አደርጋለሁ። እውነት ለመናገር ለራሴ ለልቤ የነበረኝ ቃል ምንድነው? ኖ ማተር ዋት እስከ መጨረሻው አብራኝ ውጤት እስካመጣሁ ድረስ በይቅርታ ላልፋትም እችላለሁ። እነዚህ የሞቱባትን ዝም ብሎ እሷን ለማትጋት ነው እንጂ ማወራው 15 ጫጩት እሰጣለሁ ካልኩ እሰጣለሁ። ባህሬ እንደዚህ ነው። ሰው መጀመሪያ ስራ ስቀጥር ዋጋ ደሞዝ ላይ በጣም የሚያተኩር ሰው ከሆነ በጣም ነው የሚደብረኝና ምንድነው ማድረገው? ደሞዙን በጣም ሰፕረስ አድርገዋለሁ፣ በጣም አሳንሰዋለሁ፣ ዲስከሬጅ ሆኖ እንዲሄድ ማለት ነው። ምክንያቱም ገንዘብ ላይ ከሆነ ሰው ትኩረቱ በቂ የሚባል ገንዘብ የለም። የመጀመሪያው ነገር ፓሽኔት ነው ወይ ሰውየው፣ አቲቲዩዱ እንዴት ነው፣ ስለ ስራ ያለው አመለካከት። የኔ በጣም ትኩረቴ እዛ ላይ ነው። አቲቲዩድ ማተርስ። አንድ ሰው አስተሳሰቡ ወልጋዳ ከሆነ በምንም መንገድ አታውቃለህ። አስተሳሰቡ ጤናማ ሆኖ እውቀት ቢያንሰው እውቀት መስጠት ይቻላል፣ ችግር የለውም። በማሰልጠንም በምንም ችሎታውን ማዳበር ይቻላል። አመለካከቱ ጠማማ ከሆነ ግን በቃ ለምንም ነገር አይሆንም እንደዛ አይነት ሰው ለመናገር። ስለዚህ ሰው ስቀጥር የማየው ቶሎ አቲቲዩዱ ነው። አቲቲዩዱ ጥሩ ከሆነ ሌሎች ድክመቶቹ መስተካከል የሚችሉ ናቸው ብዬ ነው የማስበው። ለዚህ ነው ሞሮፍ ኢንሴንቲቫይዝ በማድረግ አምናለሁ፣ ግን ዳት ኢንሴንቲቭ ደግሞ ፎር ፍሪ መሆን አለበት ብዬ አላምንም። አት ዘ ኤንድ ኦፍ ዘ ዴይ ሰዎች እኔ ከተጠቀምኩኝ መጠቀም አለባቸው ብዬ ግን አምናለሁ። የሆነ ደረጃ ላይ ከደረስኩኝ እዛ ለመድረስ ያገዘኝን ሰው ኢግኖር በማድረግ አላምንም። ይሄው ነው እንግዲህ። በነገራችን ላይ አንድ አጋጣሚ ልንገራችሁ። እንግዲህ ከሰራኋቸው ስራዎች ውስጥ የሱቨኒር ሾፖች ነበሩኝና ንግድ፣ እነዚህ የባህል አልባሳት፣ ቁሳቁሶች ምናምን የቆዳም የፈትልም የመሳሰሉት የሚሸጥባቸው ሱቆች ነበሩኝና እዛ
ሰው ስቀጠር ምን ነበር ማድረገው? ደሞዝ ስናወራ አማራጭ ሰጣቸዋለሁ። በዛን ጊዜ የዛሬ 18 19 ዓመት በፊት 20 ዓመት በፊት ማለት ነው። ኧረ በጣም ከዛም ያልፋል 20 ምናምን ዓመት በፊት ማለት ነው። ደሞዛቸው እነዚህ ሱቅ የሚሸጡ ልጆች ብዙ 300 ብር ምናምን ነው ማርኬት ላይ ያለው ዋጋቸው የነበረው። ያኔ 300 ብር ትልቅ ዋጋ አለው። አክቹአሊ ምን አደርግ ነበረ እኔ 400 ደሞዝ ከምከፍልሽና 300 ብር አድርጌው ደሞዙን 10% ኮሚሽን ከምሰጥሽ ስል ብዙ ጊዜ ልጆቹ የሚመርጡት 400 ብር ነው። እኔ አሁን እንደዛ አይነት ሰራተኛ በጣም ነው በቃ ሞራሌን ዝቅ የሚያደርገው። ምክንያቱም ኮንፊደንስ የለውም ማለት ነው። በራሱ የሚተማመን ሰው በሼር መግባት ኢቭን ያለ ደሞዝ እንኳን በሼር ግባ ቢባል ግድ የለውም። ለምን አቅሙን ያውቃል፣ ሸጦ የተሻለ መጠቀም እንደሚችል ያውቃልና የብዙ እኔ ያጋጥሙኝ የነበሩ ሰራተኞች ሜንታሊቲ ግን እንደሱ አይደለም። ኮሚሽን የሚባል ብዙም እንደሚያገኙት አያስቡ። ሌላ ደግሞ የነበረኝ ገጠመኝ መጀመሪያ ቢሮ ስከፍት ማስታወቂያ ምንም ሰራ ስለነበረ እንደዚሁ ኮሚሽን የሴልሶች ደግሞ 2 ቀጠርኩኝ በደሞዝ እና ኮሚሽን ማለት ነው። ሶ ደሞዙን ካገኙ አይተጉም። በቃ ይገርመኛል ማለት they don't care ብዙም አይለፉም። 1-6 ወር ዝም ብሎ ደሞዝ ብቻ ከፈልኳቸውና ፋይናሊ ማሰናበት ነበረብኝ። አሰናበትኩኝ። ምክንያቱም ምንም የመጣ እንትን አልነበረም። ሲቀጥል ሰራተኛ ሳሰማራ ዝም ብዬ አላሰማራም። በራሱ ፈቃድ ላይ የተመሰረተ እቅድ አብረን አውጥተን ከዛ በዚህ ጊዜ ይሄን አደርሳለሁ፣ በዚህ ጊዜ ይሄን አደርጋለሁ ብሎ ተስማምተን ነው የምንነሳው። ባለው ጊዜ ያሰበውን ሳይሆን ሰበቡን የሚነግረኝ ሰው ብዙ አይመቸኝም ነበር። ሰበብ is nothing ማለት ምክንያቱም ምን ያደርጋል? በመሃል ችግሮች ከነበሩ I'm there to assist። ስለዚህ በጊዜው እንዲህ አይነት ችግር አለ ከተባልኩ አብሬ ለመፍታት ጥረት አደርጋለሁ። አልበለዚያ ግን ልክ ዴድላይኑ ላይ መጥቶ ስብሰባ ላይ በዚህ ምክንያት የሚል ሰው በጣም ነበረ የማይመቸኝና እንደዚህ ያጋጥማል ለማለት ፈልጌ ነው። ብዙ ጊዜ የስራ ትጋታችን የአንዳንዶቻችን ጥሩ አይደለም እና በራስ መተማመን ስለሌለን ከኮሚሽን እና እንደዚህ ኢንሴንቲቭ የሚባሉ ነገሮች ላይ ትኩረት የለንም። ሞሮፍ ትንሽም ብትሆን ደሞዝ ላይ ነው በቃ ኮንፊደንሳችን። እሱ ነገር ብዙ ያሳስበኛልም አይመቸኝም። እንደው እግረ መንገዴን አንዳንድ ሀሳቦች ላንሳ ብዬ ነው። ለማንኛውም እስቲ ቡና ወይ ሻይ ያዙና እናንተም እየጠጣችሁ አብረን እንቆይ። ገና ብዙ ማወራው ይኖረኛል። ሌላው ደግሞ ልጅቷ ስትቀር ምክንያቷን ለማወቅ ብትሞክር ጥሩ ነው ምናምን የሚል ኮሜንትም ነበረና ለማወቅ ሞክሬያለሁ። ብዙ የሰው ፕራይቬሲ ውስጥ መግባት አልፈልግም፣ ግን ምን ሆነሽ ነው ብዬ ስጠይቃት ትነግረኝ ነበር። ለእናንተ መንገድ ስለሌለብኝ ነው ማለት የቤተሰባዊ ጉዳይ ነው ማለት ይሄን ስራ እንድትሰራ የማይፈልግ የቅርብ ሰው ነበራት እና መገመት ትችላላችሁ ምን አይነት ሰው ሊሆን እንደሚችል። ያው በቂ ኢንካም ጀነሬት የሚያደርግ ሰው አይደለም፣ ግን ይሄን ስራ ደግሞ እንድትሰራ አይፈልግም። ሴቶች ላይ ያለው አንዱ ተጽዕኖ እሱ ነው። በሌሎችም ሰራተኞች ያየሁት ማለት ነው። በተለይ ሱቅ የምንቀጥራቸው የነበሩ ልጆችን ከተስማማን በኋላ ባል ካለሽ ከባልሽ ጋር ተማከሪ፣ ቦይፍሬንድ ካለሽ ከቦይፍሬንድሽ ጋር ተማከሪ መጀመሪያ እኔ ጋር ስራ ከመጀመርሽ በፊት ነው የምለው። ምክንያቱም ብዙ ጊዜ ወይ ቦይፍሬንድ ወይ ባል ማለት አይ ቲንክ ስራ ቦታ ጥሩ ነገር ይዘው ሄደው ሲያወሩ ደስ አይላቸው ማለት በቃ ምናልባት ስለኔ ሊሆን ይችላል የሚያወሩት ወይ አይ ማኔጅ ዘም ምናምን። እኔ ፍሬንድሊ እና ወንድማዊ ሆኜ ነው እንጂ እንደ ሰራተኛ ሰውና ላይ አብሬ የምሰራ ሰው እንደ ጓደኛ፣ እንደ ወንድም፣ እንደ ታላቅ ወንድማቸው ሆኜ ነው አብረን የምንሰራው። ስለዚህ ቤተሰባዊ ነው የሚሆነው ሪሌሽንሺፑ።
ይሄ ነገር ዛዘር ሳይድ ይረብሻል። አይ ቲንክ ሄደው እንደውም አንዳንዴ ምን ል ነበረ አታውሩ በቃ ስራ ቦታ ስለነበራችሁ ብሎ አታውሩ ላለው በግልጽ ሲነግሩኝ ማለት ነው። እንደዚህ ተሰማው እንደዚህ ያለ ምናምን ሲሉ ለምን ታወሪያለሽ? በቃ ስራ ቦታ ያለሽ እንግዲህ ስራ ቦታ ነው ማለቅ ያለበት። እዛ ሄደሽ ሌላ የራሳችሁ ላይፍ ነው መኖር ያለባችሁ። ኢቭን አንዳንዶቹን አስተዋውቁኝ ብዬ ሁሉ ተዋወቅ ነበረ አንዳንዶቹ ፈቃደኛ ሳይሆኑ ካልቀሩ በስተቀርና ሴቶች በራሳቸው ነፃነት ስራ የመስራት ሁኔታቸው አንዳንዴ በጣም አስቸጋሪ ነው። ከስራ ልምዴ ያየሁት ባልና ቦይፍሬንድ ምናምን የመሳሰለ ካለ ከኋላ የእሱ አፕሩቫል ግድ ነው። ወይ ይለያያሉ ወይ ስራውን ያስተዋታል። ይሄን ስል ግን ሁሉም ማለት አይደለም። አንዳንድ ደግሞ በደንብ አንደርስታንድ የሚያደርጉ ኢቭን ምናልባት ከስራ ስትወጣ ፒክ የሚያደርግ ምናምንም አውቃለሁ። እኔው የሴቶቹን እግረ መንገዴን ያው በዚች ልጅ ምክንያት ሴቶቹ ላይ ያለውን ጫና በሌሎችም ሴቶች ላይ ያለውን ጫና ለማንሳት ነው። ሳኒሹ ተነጋገሩበት እስቲ እናንተ ወንድም ከሆንክ ባለቤትህ ኦር ገርልፍሬንድህ ምን አይነት ስራ እንድትሰራ ነው የምትፈቅድና የምትከለክላት? ሲጀመር መፍቀድና መከልከልስ አለብህ ወይ? እዚህ ይሮል ያንተ ድርሻ ነው ወይ? ሲጀመር ምን አይነት ስራ መስራት እንዳለባት መወሰን መመካከር እንዳለ ሆኖ ግን ይሄን ትሰሪያለሽ ይሄን አትሰሪም ማለት ያዋጣል ወይ? ለእናንተ ዲስከሽን ነው ይሄ። ራሱን ችሎ ቶፒክ መሆን የሚችል ይመስለኛል የሚያነጋግር። ለማንኛውም አብራችሁኝ ቆዩ። እየቆየሁ ሌሎችንም ኢሹስ እንደዚሁ እንትን ፕሮቮክ የሚያደርጉኝን ኮሜንቶች እያነሳው አንዳንድ ኢሹስ የራሴን ሀሳብ ለማውራት እና እናንተን ትሪገር ለማድረግ ሞክራለሁኝ። እርስ በርሳችሁ እንድትነጋገሩበት መነሻ ይሆናል ብዬ አስባለሁኝ። ኮሜንቶቹ ለእኔ ብቻ ሳይሆን ለእናንተም ጠቃሚ ናቸው ብዬ ስለማስብ ነው። ቆየት ብዬ ደግሞ መለሳለሁ። የትም እንዳትሄዱ። ቢቸግረኝ ከሌላ ፋርም ያየሁትን አንድ መላ ለመጠቀም ሞክሬያለሁ። በአንድ እጄ በዱላ ጫፍ ላይ የታሰረ ፌስታል እያንኮሻኮሽኩ እንዲበተኑ ለማድረግ እየሞከርኩ ነው። የሰራ ይመስላል። ፌስታሉ ሲንኮሻኮሽ ይሸሻሉ። ሆኖም ግን ቶሎ ለመዱት ድምፁን። አይ ቲንክ ድምፅ ነው የሚያስደነብራቸውና የፌስታሉም ድምፅ ሲለምዱት ብዙም በቃ ትንሽ ደመነፍሳዊ እንትን ያሳዩና እዛው ጋር አንደ በፊቱ መሸሽ ምናምን አያሳዩም። ቶሎ ለመዱት ማለት ነው። ከዛ ቢቸግረኝ ደግሞ ምን ጀመርኩኝ? ራሴ ድምፅ ማውጣት ደግሞ ጀመርኩ። የሆነ ለመበተን ምን እንደምል ለራሴም አይገባኝም ምን እያልኩ እንደሆነ። ግን ያው የሆነ ስጮህባቸው በተንተንተን ማለት ጀምረዋል። ያው ከፌስታሉ ኮሽታ ጋር አብሮ እየሰራልኝ ይመስላል። ይህንንም ግን ትንሽ ቆይቶ ለመዱት። በድምፅ መበተንም ብዙ አላዋጣኝም። የሚያዛልቅ አይመስልም። ነው የመጣ ደሞስ ወዴት ትሄዳለህ? እስቲ ራስን ጠይቅ፣ ጉዞ መንገድህን እወቅ። ማነህ? ከየት ነው የመጣ ደሞስ ወዴት ትሄዳለህ? እስቲ ራስን ጠይቅ፣ ጉዞ መንገድህን እወቅ። አሌክሳንደር ድምፁ ፈገግ የሚያደርግ አስተያየት ነው የሰጠኝ። ሶል በጣም በላተኛ ናቸው ለማንኛውም ነው ያለኝ።
እውነቱን ነው። እኔ የሚያስተዋልኩት እሱ ነው። በቃ 24 ሰዓት ነው ጫጩቶቹ ምግብ የሚቀርብላቸው። ያላቸው ክብደትና የሰውነታቸውን መጠን ስናስብ ያ ሁሉ ምግብ እነዚህ ውስጥ ነው ወይ የሚገባው የሚያስብል በጣም በላተኛ ናቸው። እኔ የሚያስተዋልኩት እሱ ነው። እውነት ነው። ሌላው ማህቶት ብርሃን ደግሞ የሰጡት ኮመንት ወንድ ወር ሴት መሆናቸው መገመት አልችልም። ዝቅ ብሎ መስራት ምንም አይደለም ካለኝ በኋላ እሱ ወይም እሳቸው ባለፈው ዓመት የቀን ስራ ይሰራ እንደነበር ዩኒቨርሲቲ እየሰራ የቀን ስራ በመስራቱ የሌሎች አመለካከት ምን ሊሆን እንደሚችልና እሱ ምንም እንደማይመስለው ወደሚፈልገው ለመድረስ ኃጢአት የሌለበት እስከሆነ እንደሚሰራ ሰፊ ኮሜንት ነው ያጋራኝ። ከዛ ውስጥ ያወጣኋቸው ነጥቦች አንደኛው ኃጢአት የሌለበት which is በቃ ጥሩ አሳሰብ ነው። እኔም በምሰራቸው ስራዎች ውስጥ አንደኛ ኃጢአት የሌለበት በንጽህና በሆነ ነገር አምናለሁ። የኔ ያልሆነ ከሌሎች የተወሰደ የተቀማ የሌሎችን ጥቅምና ፍላጎት የሚነካ እንዲሆን አልፈልግም የማገኘው ነገር። ሁለተኛ ያልደከምኩበት ያለፋውበት እና ዝም ብሎ በአቋራጭ የመጣ ነገር አልፈልግም። በውስጥህ የሚፈጥረው ምንም ፕራይድም ኮንፊደንስም የለውም እንደዚህ አይነት ነገር። ብዙ አጋጣሚዎች ነበሩኝ እውነት ለመናገር በተለይ ባንክ ሰራ በነበረ ጊዜ እንደዚህ አይነት አቋራጮች በጣም አጋጥሞኝ ያውቃሉ። ከባንክ ወጣሁም በኋላ በተለያየ መንገድ ብዙ ወስዋሽ ሁኔታዎች አሉ። ማለት በቃ በአንድ ጊዜ ብድግ ብለህ ሚሊዮነር ቢሊዮነር የሚያደርጉ ማለት ነው። ግን ምንም ኢንትረስት ኖሮኝ አያውቅም። ሀብት ማለት ብዙ ሰው ገንዘብ ብቻ ይመስለዋል። ገንዘብ ብቻ ሀብት አይደለም። ሀብት ማለት ገንዘብ ወዝ ኮንፊደንስ ሲሆን በራስ መተማመን የሌለበት ገንዘብ ሀብት አይደለም። ሰርቀህ ከሆነ ዘላለም እየተሳቀቅ አወቁብኝ አላወቁብኝ እያልክ ሰዎች አሙኝ አላሙኝ እያልክ ተሸማቀህ ምኑን ሀብት ሆነ ምኑን ሀብታም ሆንከው? ባይኖርህ አይሻልም ወይ? አምኖት ድህነትን እያደነቅኩ አይደለም። ግን ሀብት ደስ የሚለው ተለፍቶ ተፈግቶ ተሰርቶ በንጽህና ሲመጣ ነው። ከተማ ውስጥ ብዙ ብር ያላቸው ድሆች አውቃለሁ። ሁሌ የምለው ነው። አም ሶሪ ለአባባሌ። ለብር ያለው ድሃ ብዙ እንትን መሸማቀቅና መሳቀቅ ያለብኝ አይመስለኝም። ብዙ ብር ያላቸው ድሆች አውቃለሁ። ማለት አለ ብሩ አለ ከባንክ ተበድሮም ይሁን ዋቴቨር ብቻ የሆነ ሚሊዮኖች ቢሊዮኖች ምናምን ያንቀሳቀሳል። ግን ደረቱን ነፍቶ መናገር የማይችል ደረቱን ነፍቶ መንቀሳቀስ የማይችል ተደብቆ በትንትት መኪና ውስጥ ራሱን ደብቆ ማን መሆኑ እንዳይታወቅ ተሳቆ የሚኖር በጣም ብዙ I'm not saying ለሴኩሪቲ ሪዝን ምናልባት ዘራፊ ፍራቻ ዘራፊም ቢሆን የምትፈራበት ምንም ሪዝን እኔ አይታየኝም። አም ሶሪ በንጽህና ላመጣው ነገር ዝም ብሎ ተራ ሌባ የምትለውም እኮ ሲምፓታይዝ ያደርጋል፣ አድናቆት አለው ውስጡ እና ግፋ ቢል ሊለምን ነው የሚችለው እና ኮንፊደንስ አይሰጥም። እንዲህ አንድ ጠረጴዛ ቁጭ ብለህ ስታወራ እንደ ልቡ ማውራት አይችልም፣ ሌባ ከሆነ ማለት ነው። ዝም ብሎ እዚህ ሀገር እኮ ሌባ በዛ ብትል ራሱ ውስጡ ሽሪንክ ያደርጋል። እሱን ሌባ መሆኑን እንኳን አንተ አታውቅም፣ ግን ታሳቀቀዋለህ ሳታውቅ። ሌባ የሚለው ቃል በተጠራ ቁጥር መሸማቀቅ አለው እና ሌባ ኮንፊደንስ የለውም። ሌባ ሀብታም ሊሆን አይችልም። ብር ሊኖረው ይችላል፣ ሀብታም ሊሆን አይችልም። ሀብት እንዳልኩት አብሮት በራስ መተማመን ይዞ ሲመጣ ነው ሀብታምነት ብዬ የማምነው። እንደፈለገህ ደግሞ ስትኖርበት ስትዝናናበት ለፍተህ ያመጣው ሲሆን ተደብቀ ምናምን ተሳቀ አይደለም፣ በይፋ ነው የምትዝናናበት። አሉ እንደዚህ ማቃቸው ሀብታሞች አሉ፣ የምር ሀብታም የሆኑ ሀብታቸውን በደንብ ኢንጆይ የሚያደርጉ በቃ ዝም ብሎ ብር መቁጠር ሳይሆን በደንብ ኢንጆይ የሚያደርጉ ዓለምን እየዞሩ እየተዝናኑ ምናምን የሚኖሩ ግን የማይታወቁ በጣም ብዙ ሀብታሞች አውቃለሁ። አብዛኛው ግን በቃ ሶሪ ቱ ሴይ ኢት ሀብታም አይደለም። ምንድነው ራሳችሁ ማለት ትችላላችሁ። በቃ እኔ ብር ያላቸው ድሆች ነው የምላቸው። አም ሶሪ ቱ ሴይ ኢት።
ሌላ ስራ አይናቅም። ትክክል ነው። ስራ የትኛውም ስራ ያከብራል። የትኛውም ስራ ትኩረት ሰጥተህ ኮንሲስተንትሊ ኤንድ በጽናት ከያዝከው የሆነ ቀን ይከፍላል። ኢሚዲየትሊ ኦቨርናይት ላይሆን ይችላል፣ ምንም ጥያቄ የለውም። ኦቨርናይት የሚከፍል ነገር ቢኖር ወይ ሎተሪ ነው ወይ ሌብነት ነው። ከዛ ውጪ ልፋት አለ፣ ትጋት አለ፣ ጊዜ መቁጠር አለ፣ የመሳሰለው ዞሮ ዞሮ የትኛውም ስራ ዝቅ ተደርጎ የሚታይ አይደለም። እኛ ሀገር በጣም የምናናንቃቸው ስራዎች ምናልባት በሌላው ዓለም እኮ በጣም ሀብታም የሚያደርጉ ናቸው፣ አክብረህ እስከሰራሃቸው ማለት ነው። ባይ ዘ ወይ በዚህ አጋጣሚ አንድ ደስ የሚለኝን እንትኑ ስላስታወሰኝ ማለት ነው ስራ አይናቅም የሚለው ስላስታወሰኝ ልንገራችሁ። ለኔ እንደ ሽልማት የምቆጥረው የሆነ ጊዜ ሻይ ቡና ተከልክሎ ቆሞ በቃ እኔ ጠፋው ከሚዲያ። የዛኔ ደግሞ እንዳሁን ዩቲዩብ ምናምን አልነበረም። ፖስታ በፖስታ ዘመን ማለት ነው። ፖስታ የሆነ ቀን ፖስታዬን ስከፍት አንድ ደብዳቤ ደረሰኝ ከማላቀው ሰው። ስከፍተው ምንድን ነው የሚለው? ሻይ ቡና ለምን ቆመ ነው ዋናው የደብዳቤው ምክንያት። ሻይ ቡና በጣም ጠቃሚ ፕሮግራም ነበረ፣ የብዙዎቻችንን ህይወት የቀየረ ነው ይልና የራሱን ነው አጋጣሚ የሚያወራው። በሻይ ቡና ምክንያት የተቀየረ ህይወቱን። እኔ ህይወቴ የተቀየረው በሻይ ቡና ምክንያት ነው። ሰፈር ውስጥ በጣም ያሰለቸው ድድ ማስጫሙል ሰው ነበርኩኝ ነው የሚለው። ከዛ ያንተን ፕሮግራም ሰማሁና አለ። የትኛውን ፕሮግራም ሰምቶ እንደሆነ አልገለጸም። አምሹር ከስራ ፈጠራና ከስራ አጥነት ጋር የተገናኙ ፕሮግራሞቼ ነው የሚሆኑት ከውጤቱ እንደምረዳውና ያንተን ፕሮግራም ስሰማ ኢንስፓየርድ ሆንኩ አለ። እና ከተማ ያደግኩ ልጅ ነኝ፣ ስራ የለኝም። ያንን በሰማው በማግስቱ የቀን ስራ ተቀጠርኩ አለ። ሰፈራችን የሚሰራ ህንፃ ነበር፣ እዛ 14 ብር በቀን የቀን ስራ ተቀጠርኩ አለ። በቃ ሰው ሁሉ ያንጓጥጠኛል። አንተ የከተማ ልጅ ሆነ እንዴት የቀን ስራ ትሰራለህ ምናምን እያሉ ያው ያጣጥሉታል፣ ዲስከሬጅ ያደርጉታል። አይደልን ኬር አለ። ዝም ብሎ መስራት ቀጠለ። 14 ብር በቀን እየሰራ በአጭር ጊዜ ውስጥ ግንበኝነት ለመድኩ አለ። ከዛ ከግንበኝነት የሴራሚክስ ስራ ለመደ። በቀን 100 ምናምን ብር የሚከፈለው ሆነ። ሴራሚክስ ማንጠፍ ሲጀምር በካሬ ይሁን በቀን 100 ምናምን መከፈል ተጀመረኝ አለ። አይ ቲንክ በቀን ነው ያለኝ። እሱ ደብዳቤ መጣል አልነበረብኝም። ኤኒያው ከዛ ከተወሰነ አመት በኋላ ለኔ ደብዳቤውን በሚጽፍበት ወቅት ደረጃ 7 ይበለኝ 9 እርግጠኛ አይደለሁም፣ ብቻ የሆነ ደረጃ ያለው ኮንትራክተር ሆኖ እየሰራ ነው ይሄን ደብዳቤ የጻፈልኝና ሊያመሰግነኝ ነው የላከው። እግረ መንገዱንም ሻይ ቡና ለምን ቆመ ለሌሎችም ይጠቅማል አይነት መልእክት ነው ያደረሰኝና ያ ለኔ በጣም አላቅም የሆነ የሀገሩን ከፍተኛ ሜዳይ ብሸለም እንኳን በዛ ልክ ደስ አይለኝም። እንደዚህ አይነት ብዙ ገጠመኞች አሉ። በየቦታው ሲሄድ በአንተ ምክንያት ነው ይህን ስራ የጀመርኩት የሚሉ ሰዎች በጣም ነው የሚያጋጥሙኝና በዚህ አጋጣሚ እየሰማችሁኝ ከሆነ እንደ አዲስ ግንኙነት ብንፈጥር ደስ ይለኛል። ዞሮ ዞሮ ምንም ስራ አይናቅም ነው ትልቁ ነጥብ። ቀደም ብዬ ያነሳሁት ማቶት ብርሃን ባነሳው ሀሳብ ምክንያት ነው እነዚህን ሁሉ ያወራሁት። እግረ መንገድ ኢንስፓየር ስላደረገኝ የነሱ ኮመንት እኔም ስላነሳሳኝ ማለት ነው እንድናገር በዚህ ጉዳይ ላይ። ስራ አይናቅም። የትኛውም ስራ ዝቅ ብለህ ከጀመርክ ከፍ ያደርግሃል ለማለት ነው። አብራችሁኝ ቆዩ። ገና ብዙ አንዳንድ ኮመንቶችን መነሻ እያደረግን ገና ብዙ የምናወራቸው ነገሮች ይኖራሉ። ከተወሰነ ደቂቃ በኋላ ደግሞ ወደ ፋርም ልመልሳችሁና ተመልሼ እመጣለሁ።
ዘወርወር በአራቱም አቅጣጫ ቀድሞ ለገባው ነው የሕይወት ሩጫ። ከየት ነው የመጣሽ? ደሞስ ወዴት ትሄጃለሽ? እስቲ ራስሽን ጠይቂ፣ ጉዞ መንገድሽን እወቂ። ማነሽ? ከየት ነው የመጣሽ? ደሞስ ወዴት ትሄጃለሽ? እስቲ ራስሽን ጠይቂ፣ ጉዞ መንገድሽን እወቂ። ወደ ላይ ወደ ታች ሳይኖርሽ ዓላማ ወድቀሽ ትነሻለሽ በቀትር ጨለማ። ቆም በይ አስቢ፣ ልብሽ ይረጋጋ። አሁን ደግሞ የመረጥኩት የጌዲዮን በዘርዴውን በትክክል ካልጠራሁኝ ይቅርታ ጠይቃለሁ። በእንግሊዝኛ የተጻፈውን ነው ያው ድምፁን ላወራው የሞከርኩት። እንደዚህ አይነት ስም ለመጀመሪያ ጊዜ ነው ሲያጋጥመኝ። ዞሮ ጌዲዮን ውጤቱ ምንም ይሁን በህይወት ውስጥ አዲስ ነገር እንደመሞከር የሚያስደስት ነገር ያለ አይመስለኝም በማለት ጀምሮ 3 ሆነው ቀይብ ዶሮ በኬጅ ሲስተም ለማርባት ሞክረው ያሳለፏቸውን ችግሮች አካፍሉኛል። ምን ማድረግ እንዳለብኝም ምክር ለግሶኛል። አመሰግናለሁ። ከሱ ኮሜንቶች ውስጥ ግን 3 ነገሮች ነጥዬ ባወራባቸው ደስ ይለኛል። አንደኛው አዲስ ነገር መሞከር ያለው እርካታና ደስታን በተመለከተ ያነሳው ላይ አንዳንድ ነገሮች ማለት ፈልጋለሁ። እውነት ነው፣ በጣም ነው ደስ የሚለው። አዲስ ነገር መሞከር ደስ ይላል። እኔ በህይወቴ ከሚያስደስቱኝ ነገሮች አንዱ አዳዲስ ነገሮችን መሞከር ነው። መሞከር ኢን ኤሰንስ መቻል መሞከር። ብዙ ነገር ሞክራለሁ። በነገራችን ላይ የምሞክራቸው ነገሮች በጣም ብዙ ናቸው። እንደ ሆቢ ነው ስጀምራቸው እና እነዛን ሳልቆጥር እኔ ኦልሞስት ወደ 17 በላይ ሙያና ተሰጥኦዎች ውስጥ ያለፍኩ ሰው ነኝ። ያ ማለት እንጀራ የበላሁባቸውን ነው፣ ገንዘብ ያገኘሁባቸው ያኖሩኝን ነው ይሄን ሳወራ። አለዛም የምሞክረው ዝም ብሎ ለስሜቴን ለማስደሰት ኦር ለመዝናናት የምሞክራቸው ነገሮች ብዙ ናቸው። ትንሽ ዴቨሎፕ ባረጋቸው ስቲል እንጀራ መሆን የሚችሉ ማለት ነው። ለምሳሌ አሁን መንጃ ፈቃድን እንደዚህ ውስጥ ሳልቆጥር ማለት ነው። ሙያና ተሰጥኦ ስል መንጃ ፈቃድ እኮ 3ኛ መንጃ ፈቃድ የታክሲ ሾፌር እንደሚያደርገኝ አውቃለሁ። የፓብሊክ ትራንስፖርት ላይ ሊያሰራኝ እንደሚችል አውቃለሁ። ግን እነዚህን ኮንሲደር አላደርግም። እነሱን ቆጥሬ አይደለም። ቋንቋ ከእንግሊዝኛና ከአማርኛ ሌላ መቻል ዘስኬል ያገለግላል። ቱሪስት ጋይድ ለማድረግ ይጠቅማል። ፈረንሳይኛ እናገራለሁ ለምሳሌ፣ ቱሪስት ጋይድ ለማድረግ ይጠቅማል። ኦር ለማስተርጎም ለምናምን ሊያገለግለኝ ይችላል። እነዚህን ግን አልቆጥርም። ለምን? በጣም ፐርፌክት ነኝ ብዬ ስለማላስብ። ሆኖም አሁን ባለው የቴክኖሎጂካል አክሰስ የፈለኩት ቋንቋ ጀርመንኛ ተርጉም ብትሉኝ መተርጎም ይችላል። ችግር የለብኝም።
እነዚህ የኤአይ አይቲ የምናምን ነገሮች ግምት ውስጥ ሳልከት ማለት ነው። እዛ ላይም ጥሩ ነኝ ማለት አይቲ ነገሮችም ጥሩ ነኝ። ኮምፒውተር ሜንቴናንስ እሰራለሁ የራሴን ኮምፒውተር ቤት ብዙ አልሄድም ሃርድዌር ካልሆነ በስተቀር ሃርድዌር እቃው ስለማይኖረኝ እንትኑን ባቀውም ምርጫ የለኝም። ሃርድዌር ሲሆን ልሄድ ይችላል። ከዛ ውጪ ሶፍትዌር ፕሮብለሞቼ ራሴ ነኝ ሶልቭ ማድረገው። አይ ሪመምበር ቢዝነስ ሴንተር ነበረኝና እዛ ቢዝነስ ሴንተር ውስጥ ኔትወርኩን እንትን ኮምፒውተሮቹን በኬብል ኔትወርክ ያኔ በኬብል ነበር ራሴ ነበርኩ ማገናኛቸው። የኮምፒውተር ጥገናዎችን የስቱዲዮ ይሁን የኦፊስ የምንሰራባቸው ራሴ ነበርኩ ሜንቴን ማድረገው። በፊት ኮምፒውተሮቹ እንዳሁን አይደለም፣ በጣም ቶሎ ቶሎ ነበር የሚበላሹት። ሶ ኢሚዲየትሊ ዛጋ ፊክስ የሚያደርግ ሰው ያስፈልጋል። አወዘዋን እነዚህን ሳልቆጥር ነው እንግዲህ አሁን 17 ሳወራችሁ። ምክንያቱም እነዚህ ዝም ብሎ ለራሴ ፐርፐዝ ከማረገው ውጪ ሰዎችን አስከፍዬ ምናምን ሰርቼ ስለማላቅ ማለት ነውና አዲስ ነገር መሞከር ደስ ይላል። መሞከር ብቻ ሳይሆን ደግሞ መቻል የበለጠ ደስ ይላል ልላችሁ ፈልጌ ነውና ይሄ ዶሮውን አሁን ችዬ ለማየት ከፍተኛ ጉጉት ምናምን ነው ያለኝና በቃ ደስ የሚል ነገር አለ ባጭሩ። ሌላ ዶሮ ለሰራተኛ የሚተው አይደለም ነው ያለው። እውነት ነው። ሁለተኛው ነጥብ ይሄ ነው። ዶሮ ብቻ አይደለም ሌላም ስራ ቢሆን ለሰራተኛ ትታችሁ ዞር የምትሉበት አይደለም። ዞር ስትሉ ቢዝነሱም ዞር ይላል እና በተቻለ መጠን ቢዝነስ ስትጀምሩ በተለይ መጀመሪያ አካባቢ ዋናው ተሳታፊ ራሳችሁ ነው መሆን ያለባችሁ ብዬ ነው ማምነው። ምክንያቱም የሚቀጠር ሰው የእናንተን ህልም አያውቅም፣ ፍላጎታችሁን አያውቅም። ሶ አትሊስት አሰልጥናችሁ አብቅታችሁ እና ደግሞ እምነት ኖሯችሁ እስክታዩ ድረስ አብራችሁ መስራት ግድ ነው። አለበለዚያ ትንሽ ዞር ስትሉ በእናንተ ቢዝነስ ሰዎች የራሳቸውን ቢዝነስ አመቻችተው ኦር እንጀራቸውን ጋግረው አክስረዋችሁ ሊወጡ ይችላል። ይሄ ብዙ ጊዜ በሌሎች ስራዎች ላይ ያየሁት ነው። እኔ ዞር ስልና እኔ ስኖር አንድ አይደለም። ዞር ስል አመል ያልነበረው ሰው ሰርቆ ማያውቀው ሰው ይሰርቃል። አያያዙን አይተህ ጨብጠውን ቀማው ቀላል ተረት አይደለም፣ በምክንያት ነውና አያያዛችሁን አይተው ሰዎች ባህሪያቸው ይቀየራል። ስለዚህ ሰውንም ቴምት ከማድረግ አብሮ ሰርቶ ማሰራት የተሻለ ነው ብዬ ነው ማምነው። በዚህኛው ስራ ግን ይሄው ውልፍት አላልኩም። እንደምታዩት እስካሁን ራሴ ነኝ ዋናው የስራው ፊት አውራሪ። ሰፖርት ብቻ ነው የምጠይቀው ከሌሎች፣ አለበለዚያ ራሴ እስከ መጨረሻው ለመዝለቅ ነው ሐሳቤ። አለበለዚያ ሰው ይዘናጋል። ለምሳሌ እግሩን ሳይነክር ምናምን ሊገባ ይችላል። እኔ ስኖር ይጠነቀቃል። እኔ ከሌለው ኦኬ ምናምን እኔ ባለኝ መረዳት ልክ ሪስኩን ላይረዳ ይችላል ሰራተኛው። ስለዚህ ኦኬ ምናምን ብሎ ምናልባት ልብሱን ሳይቀይር ወጥቶ የሆነ ነገር አድርጎ እንደገና ተመልሶ መጥቶ በዛው ልብስ ሊገባ ይችላል። ስለዚህ ሪስክ አለው እና በሽታ ሊፈጃቸው ይችላል። ባይ ዘ ወይ በሽታ ገባ ማለት ዶሮ ባንዴ ነው ፍንግልግል ብለው ኦቨርናይት አታችኋቸው ልታድሩ ትችላላችሁ። ከፍተኛ ጥንቃቄ የሚፈልገው ለዛ ነው። አደጋ ምናምን ችግር አይደለም። የተወሰነ ጫጩት ሊሞት ይችላል፣ ለሌሎቹ ስጋት አይሆንም። በሽታ ከገባ ግን በቃ አንድ ላይ ነው የሚያልቁት። ቶታል ሎስ ነው። ዶሮ ትልቁ ሪስኩ እሱ ነው። በሽታ ከገባ ቶታል ሎስ ነው የሚሆነው። ይሄ ፓርሻል ምናምን የሚባል የለም። አንዷ ጠንካራ አንዷ ደካማ ሊሆኑ አይችሉም፣ አብረው ነው የሚያልቁት። እሱ ከፍተኛ ጥንቃቄ ይፈልጋል። ራስ ነው መስራት ያለብህ ብዬ ነው ማምነው እኔም። ሌላው የኬጅ ሲስተም ለምንድን ነው እኔ ያልተጠቀምኩት? ሳጠና ኬጅ ሲስተም በጣም አዋጭና በትንሽ ስፔስ ብዙ ዶሮ ለመያዝ የሚያመች ነው። ለምንድን ነው ያልመረጥኩት? በሁለት ምክንያት ነው። አንደኛው ምክንያት መጀመሪያ ጥናት ሳደርግ ሳነብ ምናምን የሌሎች ሀገሮችን ልምድ በይፋ በደንብ የሚያካፍሉ ሰዎች አሉና አንዱ ምክንያት ዶሮዎቹ አንድ ቦታ ታስረው ስለሚቀመጡ ስለማይንቀሳቀሱ እስከ መላላጥ ድረስ ይደርሳሉ። በጣም ዘግናኝ በሆነ መንገድ ገላቸው ተላልጦ ምናምን ታዩታላችሁ። እና ከዛ ውስጥ የወጣ እንቁላል መብላት ስኖፌር፣ ዶሮዎቹን በዛ ልክ ማሰቃየትም ስኖፌር ብዬ ስለማምን አይ ኖ ጀስት አንዱ
ይሄ አንደኛው በሌላኛው ሳክሪፋይስ ነው የሚኖረው ያለም ነገር። ሌሎች እንስሳትን እያረድን ምናምን ልንበላ እንችላለን፣ ግን አትሊስት በዚህ መንገድ በጣም ሲሰቃዩ ለወራት እያየህ ከነሱ ምርት መሰብሰብ ፌር ነው ብዬ አላምንም። እና አንዱ ያየኋቸው ፒክቸሮች እና ቪዲዮዎች ምናምን ስለዘገነኑኝ አልመረጥኩትም ኬጅ ሲስተም ማለት ነው። ሁለተኛው ምክንያት ደግሞ በእንደዚህ አይነት መንገድ የሚጣሉ እንቁላሎች በተለይ እንቁላል ዶሮ ሲሆን ሳልሞኔላ የሚባል ለሰው ልጅ ጤና ጠንቅ የሆነ ነገር ዴቨሎፕ ያደርጋል። ስለዚህ እያወቅኩኝ የሰው ጤና የሚጎዳ እንቁላል ለገበያ ማቅረብም ፌር ነው ብያለሁ። አይ ኖ ኢትዮጵያ ውስጥ በአብዛኛው የጥሬ እንቁላል የመጠቀም ካልቸር የለንም፣ አብስለን ምናምን ስለሆነ ብዙ ጉዳት ላይኖረው ይችላል። በተለይ ግን ኬጅ ሲስተም እንዳልመርጥ ያደረገኝ የዶሮቹን ስቃይ ስላየሁኝ ነው። ይሄኛውን አሁን የምንጠቀምበት መንገድ ሊተር ሲስተም የሚባል ነው። ጉዝጓዝ ተደርጎ ቤት ውስጥ እየተጠበቁ እየተመገቡ የሚያድጉበት መንገድ ነው። ይሻላል። ዶሮቹ ቢያንስ እንደፈለጉ ይሯሯጣሉ፣ እንዳያችሁት እንደፈለጉ ሆነው መንቀሳቀስ ይችላሉ እና ስቃይ ምናምን አይኖራቸውም። አድካሚ ነው ግን ይሻላል ብዬ ነው ማስበው እና የመረጥኩት ለዛ ነው። ሌላም እንደዚሁ ጋርደን ውስጥ ወጥተው እየገቡ ግማሽ ቤት ውስጥ ግማሽ ሜዳ ላይ ማደግም የሚችሉበት መንገድ አለው። እሱ ደግሞ ባይፋር የተሻለ ነው አሁን እኔ ከምጠቀምበትም፣ ግን ሪስክና ኮስት በጣም አለው ማለት በድመትም በምንም የመበላት እድላቸው ከፍተኛ ነው ከቤት ሲወጡ ማለት ነው። አካባቢው ሴፍ ከሆነ ኢቭን ውጪ ብዙ ጊዜያቸውን ውጪ እንዲያሳልፉ ከቦታ ቦታ እየተቀያየረ ኬጃቸው ማነው ማደሪያቸው እየተቀያየረ የተለያየ ቦታ ላይ ሳሩንም ምንም እያሉ ያለምንም የመኖ ወጪ ናቹራሊ እንዲረቡ ማድረግም ይቻላል። ያም ይመረጣል። ግን ብዙ ምርታማም አይደለም፣ ብዙ ስፔስም ይፈልጋል። አሁን ለኛ ሀገርና ለኔ ስፔስ የተሻለ ሆኖ ያገኙት ይሄኛውን ሲስተም ነው። ለዛ ነው እሱ ነው የመረጥኩት። አረ ነው ምናልባት እንግዲህ የሆነ ቀን ሐሳቤን ካልቀየርኩ በስተቀር የኬጅ ሲስተምን ብዙ አድናቂ አይደለሁም። እንዳልኩት እንቁላሉ ያው አብስለን ስለምንበላ ብዙ ላያሳስብ ይችላል። ከእንቁላሉ በላይ ግን ስቃያቸው ያየሁት ነገር በጣም ይዘገንናል። እሱን መቀነስ የሚቻልበት መንገድ ካየሁኝ ምናልባት ኬጅ ሲስተምን ግምት ውስጥ ልከት እችላለሁ ማለት ነው። ከጌዲዮን ኮሜንት እነዚህ 3 ነጥቦች ነው የማነሳው። አመሰግናለሁ ለኮሜንትህ ጌዲዮንም፣ ሁላችሁም ሌሎችም ስማችሁን ያልጠቀስኳችሁ በጣም ከልብ አመሰግናለሁ ለምትሰጡት ኮሜንት። የመጨረሻውን ኮሜንት ከጥቂት ቆይታ በኋላ ይዤ እመጣለሁ። እስከዛ ወደ ፋርም እንድትመለሱ ጋብዛለሁ። መቢያው ላይ እንዳይደራረቡ ብቻ ሳይሆን መራመጃ እንዲለቁልኝም ሌላ አማራጭ ደግሞ ጀመርኩ ማለት ነው። እንደምታዩት እፍኝ መኖ በየቦታው መበተን ጀመርኩኝ። ያው መኖውን ተከትለው ግር ብለው ሲሄዱ እኔ ትክክለኛ የመኖ ማስቀመጫቸውን ለማስቀመጥ እድል አገኛለሁ ማለት ነው። በዚህ መንገድ ነው ደግሞ የመጨረሻ አማራጭ አድርጌ እየተጠቀምኩ ያለሁት። በጣም ከባድ ነው ግን ኃይለኛ ታጋዮች ናቸው እነዚህኞቹ የዶሮ ዝርያዎች። ኮክረን የሚባሉ ናቸው። በጣም ስትሮንግ እና አግሬሲቭ ናቸው። እንዳነበብኩትም ከተለያዩ ፋርሞችም እንዳየሁት በትክክል ዶሮ ማርባት የሚፈልግ ሰው በእነዚህ ነው መጀመሪያ ያለበት። ምክንያቱም የመጨረሻውን ሀስል ነው የሚሰጡት እና እነዚህን ማርባት የቻለ ሰው ሌላ ዶሮ አይከብደውም ተብሎ ነው የሚታሰበው። ያው እየታገልኳቸው ነው እንግዲህ ለመልመድ ስለሆነ ፍላጎቴ። ዘወርወር ዘወርወር በአራቱም አቅጣጫ ቀድሞ ለገባው ነው የሕይወት ሩጫ።
መሬት መበተኑ ያው ለመመገቢያና መጠጫው ንጽህና ከማደርገው ጥንቃቄ አንፃር የሚመከር አይደለም። ሆኖም ራሳቸው ሲሻሙና ሲጭሩ እየበተኑት ከዛ እንደገና መልሰው ሲለቅሙት በማየቴ እንደ አማራጭ ይህን ብጠቀም ብዙም የሚጎዱ ስላልመሰለኝ ነው። በእርግጥም ደግሞ ሰርቶልኛል። ያው ዶሮ መሬት ጭራ ነው የምትበላው የሚባልም ለአበሻ ዶሮ ካልሆነ ለነዚህ ብዙ አይሰራም የሚል ሐሳብ አለ። ግን እነዚህኞቹ ዶሮዎች ወደ ሀበሻ ዶሮ ቀረብ ያሉ ናቸው ባህሪያቸውም ጥንካሬያቸውም እና አይ ቲንክ እስካሁን ብዙም ያው መሬቱ ንጹህም ስለሆነ ሊሆን ይችላል እስካሁን በሱ ምክንያት የመጣ ችግር የለም። ጫጩቶቹ ችግር ላይ ሲሆኑ የተለየ ድምፅ ያሰማሉ። የት ጋር እንደሆነ በትክክል መለየት ባልችልም ድምፅ እየሰማሁ ነው። አንድ ጫጩት ችግር ላይ እንዳለች እየገባኝ ነው። ስለዚህ መኖ መስጠቱን ሲጨርስ ቼክ ማድረግ እንዳለብኝ ነው የሚገባኝ። ሲገባኝ ከካሜራው ጀርባ ነው ድምጿ የሚሰማኝ። በቆርቆሮው እና በላሜራው መካከል ባለው ስፔስ ውስጥ እንደገባች ነው የተሰማኝ። ዘወርወር ዘወርወር በአራቱም አቅጣጫ ቀድሞ ለገባው ነው የሕይወት ሩጫ። ማነሽ? ከየት ነው የመጣሽ? ደሞስ ወዴት ትሄጃለሽ? እስቲ ራስሽን ጠይቂ፣ ጉዞ መንገድሽን እወቂ። ከጠቅላላው የዶሮዎቹ ጫጫታ ወጣ ያለ ድምፅ ለእናንተም የሚሰማ ይመስለኛል። እስቲ አዳምጧት። አሁን አቅማቸው እየጨመረ ሲመጣ ለአደጋ ተጋላጭነታቸውም ያው እየጨመረ ነው የሚመጣው። ሌላ አይነት ደግሞ ያልጠበቅኩት ነገር ነው እየሆነ ያለው። ብሎኬቱን መዝለል ጀምረዋል። ከዛ አልፈው አሁን እንደምታዩት ለከለላ የተጠቀምኩበትን ላሜራ አልፋ አንደኛዋ ጫጩት በግድግዳው እና በላሜራው መሃል ተቀርቅራብኝ ነው እሷን ለማውጣት እንግዲህ እየሞከርኩ ያለሁት። በጥንቃቄ ላሜራውን አንስቼ ከሌሎቹ ጋር መቀላቀል ነበረብኝ። ስትጮህ ሰምቻት ነው እንግዲህ የሆነ የተለየ ነገር ሲያጋጥማቸው በጣም የተለየ ጩኸት ያሰማሉና እሱን ማዳመጥ መልመድም አንድ ነገር ነው ማለት ነው። ከፍተኛ ጥንቃቄ ይፈልጋል። አሁን ጫጩቷን አንድ ጫጩት ለማዳን ብዬ ላሜራውን ጥንቃቄ በጎደለው ሁኔታ ለማንሳት በሞክር እና ወይ ከጄ ቢያመልጠኝ በመሳሰለው ብዙ ጫጩቶች ላይ ጉዳት ላደርስ እችላለሁኝ። ስለዚህ መጠንቀቅ አለብኝ። ብሎኬቱ በተመሳሳይ ፍንግል ቢል የተወሰኑ ጫጩቶች ላይ ጉዳት ያደርሳል። ምክንያቱም ላሜራው ተደግፎ ያለው ብሎኬቶችን ነው፣ በብሎኬት ነው ያስደገፍ ነው። ስለዚህ ቀስ ብዬ ማንሳት ይጠበቅብኛል። ሌላው ደግሞ አንዷን ጫጩት አወጣለሁ ብዬ ብዙ ጫጩቶች ወደዛ ውስጥ እንዳይገቡብኝም መጠንቀቅ አለብኝ ማለት ነው። ለዚህ ነው እህሉን በዛ አድርጌ እዛ አካባቢ የበተንኩት። ትኩረታቸው ምግቡ ላይ እንዲሆን ወይም መኗቸው ላይ እንዲሆን ስለፈለግኩ ነው። ቀድሞ ላልገመተ ላላስብ አይቶ
ዛሬ 21 ቀን ሞላቸው። ከአይቢፒኤል ክትባት በኋላ 3 ቀን ቫይታሚን ሲወስዱ ቆይተው ዛሬ ቫይታሚን እና አንቲባዮቲክስ ጀምረዋል። ለ5 ቀናት በዚህ መንገድ ነው የሚቀጥሉት። እንደምታዩቸው ነው እንግዲህ እስካሁን ጤናማ ይመስላሉ፣ ግን በጣም ነን ስቶፕ ነው የሚበሉት። ቀለባቸው በጣም ከባድ የሆነ ነው። ለማንኛውም ዋናው ደህና መሆናቸው ነው። በጣም አቅማቸውን እያሳዩ ነው። ዛሬ አንደኛዋ እዛ ከፊት ለፊት ከኔ በተቃራኒ የሚታዩት ላሜራዎች የከለልናቸው መሀል እና በእነሱና በቆርቆሮ መሀል ገብታ በጣም ድምፅ ታሰማ ነበርና እዛ ውስጥ አግኝተናት አውጥተናታል። ያው የተለየ ድምፅ ጩኸት ካሰሙ ችግር አለ ማለት ነው። ወይ ብቸኝነት ተሰምቷቸዋል ወይ የሆነ አደጋ አጋጥሟቸዋል ማለት ነው። ስለዚህ ያችን ጮኸዋን ለይቶ ማየት ግድ ይላል። የዛሬ የ21ኛ ቀን ምሽት ሪፖርቴ ልበለው ይሄን ይመስላል። ለማንኛውም 3 ሳምንት ከኬጂ ግራጁዌት ሊያደርጉ 1 ሳምንት ነው የቀራቸው። 4ኛ ሳምንት ላይ ይወጣሉ ማለት ነው። ለ2 እከፍላቸዋለሁ። ይሄ ሙቀት ምናምን ያቆማል ተብሎ ይጠበቃል። ከዛ በኋላ በራሳቸው መቋቋም ይችላሉ የአየሩን ሁኔታ። ለማንኛውም እንግዲህ እንደምታያቸው እየተተረማመሱ ነው። አሁን 5 ሰዓት ከ20 አካባቢ ነው። እኔ ወደ መኝታ እሄዳለሁ። እናንተም ሰላም እደሩ፣ እነሱም ሰላም ይደሩ። የመጨረሻ ያደረኩት ኮሜንት ሳይሆን ጥያቄ ነው። ኤርሚያስ አሻግሬ ነው የጠየቀኝ። በስንት ጊዜ ይደርሳሉ የሚል ጥያቄ ነው የጠየቀኝ። ቀላል ነው። በ4 ወር ነው የሚደርሱት ነው ያስኳቸው ዶሮዎች። እንዳልኩት ከዚህ ቀደም ኮክረን የሚባሉ ናቸው። እነዚህ ዶሮ ማርባት የሚፈልግ ሰው ቢጀምር የሚመረጠው 45 ቀን በሚደርሱት የስጋ ዶሮዎች ነው የሚመረጠው። ምክንያቱም ጊዜው አጭር ነው፣ የሚፈጁት መኖም ትንሽ ነው፣ የሚፈጁት ጊዜም ትንሽ ነው እና ሪስኩ ይቀንሳል። ስራውን ለመልመድ ግን ይጠቅማል። በተለይ ከዴይ ዋን ጫጩት አሳድጎ ለሚሰራ ሰው በእነሱ መጀመር ነው የሚመከረው። በ45 ቀን ውስጥ ብዙ ኤክስፒሪየንስ ማዳበር ይቻላል ብዬ አምናለሁኝ። ከዛ ወደ እንቁላል ጣይ ሲገባ የተሻለ ለዶሮ እንክብካቤ የማድረግ ልምድ ይዞ ስለሚገባ የተሻለ ውጤታማ ያደርጋል ብዬ ነው የማስበው። እኔ አሁን በእነዚህ መጀመር የፈለኩት እና ከቁጥርም አንጻር ከባህሪያቸውም አንጻር ምናምን በጣም ቻሌንጂንግ እንደሆነ አውቃለሁ። መጀመሪያ ግን ስላጠናሁና አእምሮዬ ዝግጁ ስለሆነ 1500 ጫጩት ይዤ ስነሳ 200ዎቹ ሊሞቱ ስለሚችሉ በሚል ምትክ ጫጩት 1700 አድርገው ነው የሰጡኝ። 200 መጠባበቂያ አለኝ ማለት ነው። ግን እኔ የሚሄደው 200ውንም እንዳይሞቱብኝ ነው። ከነሱም ቁጥር ለመቀነስ ነው ጥረት የማደርገው። ምን ያህል ይሳካልኛል እንግዲህ እንዳያችሁት እየሞቱ ነው የተወሰኑት። ግን ስቲል ቢሞቱም 200 አይደርሱም የሚል ተስፋ አለኝ፣ በሽታ ካልገባ በስተቀር። በሽታ ከገባ ያው ቶታል ሎስ፣ ምንም ማድረግ አይቻልም። አንድ ላይ ነው ያልኩት። በቃ የተወሰኑት ሞቶ የተወሰኑት ይተርፋሉ ማለት አይቻልም። ከገባ አንዴ ነው የሚረፈርፋቸው። ግን በሽታ ደግሞ እንዳያጠቃቸው ክትባቶቻቸውን ያለምንም ማዛነፍ ተከታትዬ እንዲወስዱ እያደረኩ ስለሆነ አይ ሆፕ አይታመሙም ብዬ ተስፋ አደርጋለሁኝ። አንሌስ በዚህ በጥንቃቄ ጉድለት ኮንታሚኔት የሚያደርጉ ነገሮች እኛ ይዘን ካልገባን በስተቀር they are safe ብዬ ነው የማምነው። ይኸው ነው።
ይጋላ 23ኛው ቀን ላይ ሌላ ፋርም በደንብ ሰርቶ የሚያቅ ልምድ ያለው አጋዥ አገኘው። እንደምታዩት ያው እያገዘኝ ነው ያለው። ፋርም ውስጥ ገብቶ በደንብ ነው እያገዘኝ ያለው። አብዱ ይባላል። ምናልባትም ከኔ የተሻለ ልምድ ያለው ይመስለኛል ስለ ዶሮ፣ ግን ሳየው ብዙ ጉልበት ይጠቀማልና ለነዚህ ጫጩቶች ደግሞ ጉልበት ትንሽ አስቸጋሪ ነው። እኔ ያው አንዳንድ ሐሳቦችንም እየሰጠሁ ለማንኛውም ጥንቃቄ የሚያደርግባቸውን መንገዶች አስረድቼው ነው የተሰማራው። ግን ጥሩ ይመስላል። እስቲ አያያዙ እናያለን ከሰሞኑ። ዛሬ እንደምታዩት ብቻዬን አይደለሁም፣ አጋዥ አግኝቻለሁኝ። ልጅቷ ብትሄድም 24 ሰዓት የሚሰራ ሰው ልምድ ያለው አግኝቻለሁኝ። እንደምታዩት እየተንቀሳቀሰ ራሱን ችሎ እየሰራ ነው ያለው። እንግዲህ እግዚአብሔር አብሮ ያቆየን ከማለት ውጭ ምን ማለት እችላለሁ? በነገራችን ላይ ዛሬ በጣም አሳዛኝ ቀን ነው የነበረው። 14 ጫጩት ነው የሞቱብኝ። መጀመሪያ ሌሊት 2 ነበር ሞታ ያደሩት። በጣም ኃይለኛ ሳፎኬሽን ነበረ። ጋዝ ነክ አይነት ሽታ ነበረ። በጣም የአሞኒያ ሽታ ነበረ። እርጥበት አዘል ነበር ወደዛ አካባቢ እና እርጥበት ተፋፍገው ያው አፍኗቸውም ጭምር ነው የአየር እጥረትም ጭምር ማለት ይቻላል። በ30 ደቂቃ ውስጥ ነው የሞቱት 12ቱ። 2 ሌሊት 2 ሞቶ በሱ ምንም አይደለም ብዬ ትቼ ከዛ እህቴ ታግዘኝ መታ ስለነበር ዕቃ እያጠበች እሷን ለማገዝ 20 ወይ 30 ደቂቃ ቢሆን ነው ዞር ብዬ ስመለስ 12ቱ የለም። በጣም ነው የደነገጥኩት። እንደገና እርጥበት ያላቸውን ጭዶች አውጥቼ ቀይሬ አዲስ ጭድ አድርጌ እንደምታዩት በጣም አሰፋ ነው ዛሬ። ወደ በር መውጫ ልንደርስ ምንም አልቀረንም። ሰፊ ያረኩት ግን ያው ከረፈደ ነው። የልምድ ችግር ማለት ይሄ ነው እንግዲህ። እግዚአብሔር ያለው ነው የሚሆነው። የተረፉትን ባካቸው። ለማንኛውም አሁን ጥሩ አጋዣጅ ነው ይመስለኛል። ዛሬ 6 ሰዓት 5 ሰዓት መነሳት አይጠበቅብኝም፣ ተኛለሁ። ደስ ሲል አያያዙ ጥሩ ይመስላል። እንግዲህ ይኸው ነው ዛሬ የነበረው አጋጣሚ። ሲያሳዝንም አልፏል። ሰላም ደሩ። ሰላም እንዴት ናችሁ? ዛሬ እንግዲህ በአዲስ ዩኒፎርም ነው የመጣሁት። የስራ ልብስ የእሱ ቀይ የኔ ሰማያዊ ሆኖ አዲስ ዩኒፎርም ነው ሰሞኑን እየለበስን ያለ ነው። ዛሬ አንድ ሞታብናለች። ሌሊት ታፍና ነው። ሌሊት ተቀስቅሰው ቢሆን ኖሮ አትሞትም ነበረ። ብዙ ታግላ ነው ነፍሷ የወጣው። ለማንኛውም እንደገና እርጥበቱን ለማጥፋት እየገለበጥን ጭዱን እያፈራረስን ዋልነው። በቂ ግን አይመስልም። አሁንም ትንሽ ካለ ነገ በደንብ ጠቅላላ አውጥተን መቀየር እንዳለብን እየተሰማኝ ነው። ዛሬ ብዙውን ነገር ሳደርግ ያልኩት ያው አሁን እያገዘኝ ያለው ልጅ አብዱ ይባላል። የእሱን ቤት ሳሰራ እንዲሁም ላይ የሚገቡበት ከአንድ ወር በኋላ ተጨማሪ ቤት አለ። የእሱን መጠጫ ማንጠልጠያ የመሳሰለ የጎደሉ ነገሮች እያስተካከልን ነበር። አንደኛ ፎቅ ላይ አንድ ወር ሲሞላቸው ለሁለት እንከፍላቸዋለን ማለት ነው። አብዛኞቹ ወደ አንደኛ ፎቅ ይሄዳሉ። ይሄ ነው የዛሬ አዋዋላችን። ከዛ ውጪ እሱን ስናጸዳ ሽታ ምናምን ያመጣ ስለነበረ ስናጸዳ ነው የዋልነው ነበረ። ጫጩቶች እንደምታዩቸው ነቃ ያሉ ናቸው። አንዳንድ ግን መሀል ላይ ፈዘዝ የሚሉ አሉ። የጋዙ ችግር ይመስለኛል። እንግዲህ ነገ መፍትሄ እንሰጣለን። ስብሰባ የጠራዋቸው ነው የሚመስሉት። ዛሬ 26ኛ ቀናቸው ነው። ጠዋት ነው።
ድምጼን ሲሰሙ እንግዲህ እንደምታያቸው ልክ ለስብሰባ ኑ እንደተባሉ ቆመው እየጠበቁኝ ነው። ንግግር ማድረግ እነሱ የሚያዳምጡ ነው የሚመስሉት። ለማንኛውም ዛሬ ትናንትና በደንብ ቤቱ በጭዱን ቀየር ነው። ምንም አይነት እርጥበት እንዳይኖር ብዙ ጥረት አደረግን። ሙሉ ቀን ስለፋ ነው ያልኩት። እጄ ውሃ የቋጠረው ከልጅነቴ ወዲህ ለመጀመሪያ ጊዜ ነው። ለማንኛውም በሰላም ነው ያደሩት። ጥሩ ንቃት አላቸው። ምግባቸውን እየጠበቁ ነው። አሁን 2 ሰዓት አንድ ሰዓት ተኩል ነው። እስከ 2 ሰዓት ባለው ጊዜ እንሰጣቸዋለን ማለት ነው የጧት ምግባቸውን። እሱን በንቃት እየጠበቁ ነው። ትልቅ መገዳደል እንደሚኖር ነው የምንጠብቀው። በጣም ነው የሚገፋፉት። ለማንኛውም ትናንት የቧንቧ ስራም ተጀምሯል። ዛሬ ያልቃል። ለሰራተኛ ቤት ማለት ነው። የንጽህና መጠበቂያና መታጠቢያ የመሳሰሉ ነገሮች መቀመጫ። ከዛ በተጨማሪ የላይኛው ቤት እያዘጋጀነው ነው። አንደኛ ፎቅ ላይ ከለላ ለዋየር ሜሾቹ ተሰርቷል። እንደምታዩት የውሃ ማንጠልጠያ እንጨቶች ላይም ታችም ሰርተናል። አሁን 30ኛ ቀን ላይ ለሁለት ስለሚከፈሉ ሁሉንም እያዘጋጀን ነው። ውሃው እያቆሸሹት ስለሆነ ቶሎ መንጠልጠል አለበት በትከሻቸው ላይ። ይሄን ይመስላል መመገቢያ። አዲስ የተሰራው መመገቢያም ከአንድ ወር በኋላ ይጠቀሙበታል ብለን ተስፋ እናደርጋለን። ካለዛም ባሉት እንግዲህ እየባከነም ቢሆን ይቀጥላል ለሚመቻቸው ማለት ነው። ይሄን ይመስላል። እስቲ አንድ ጊዜ ወደዚህ ሰብሰብ በሉ። ሰብሰብ በሉ። ወደዚህ ስብሰባ አለ። እንዴት አደራችሁ? ሰላም አደራችሁ? እንደምን አደራችሁ? አዎ ገባ በሉ። ሰብሰብ ስብሰባ እንደተጠራ በአስቸኳይ እየበረሩ ምናምን ወደዚህ ሲመጡ እንዳያችኋቸው እንግዲህ ጤናማ ናቸው። ዛሬ 17ኛ ቀናቸው ነው። ጥሩ ጤናና የሰውነት ሁኔታ ላይ ነው የሚገኙት። ትናንትና 26ኛ ቀናቸው ላይ ጥሩ ማደራቸውን ተናግሬ ነበረ። ከዛ በኋላ ምግብ እየሰጠን እያለ መጀመሪያ በጣም ግድያ ስለሚሆን ምግብ ሲመጣ አንድ ሞታለች ተረጋግጣ ማለት ነው በግፊያ መሀል። ለማንኛውም ዛሬ እንደምታያቸው ጤናማ ናቸው። እንደ መብረርም እንደ መባረርም እያሉ ነው ያሉት። አሁን በተንተን ሳረጋቸው ይሄዳሉ። ይሄን ይመስላል አበታተኑ። እንደምታያቸው ነው። ጤነኛ ናቸው። ዛሬም እንግዲህ ሰላም ይውላሉ። ምግብ ገና አልቀረበም የጠዋት ቁርሳቸው። የዛኔ በጣም ከባድ ግድያ ነው ያለውና በዛ መሀል አደጋ ካልደረሰ በስተቀር በሙሉ አይቻቸዋለሁ። ጤነኛ ናቸው። አየሩን ከፈት አድርጌላቸዋለሁ። መጋረጃውን ገላልጫለሁ። ምክንያቱም አየር እንዲገባ ነው። አሁን ጥሩ ሁኔታ ነው ያሉት፣ መታፈን ስለሌለባቸው ማለት ነው። ለማንኛውም ሰላም ያውለን። አሁንም 27ኛ ቀን ነው። እንዴት እየተባረሩ እንደሆነ እንድታዩአቸው ፈልጌ ነው። በነገራችን ላይ የሟቾች ቁጥር 45 ደርሷል።
የመብረር አቅማቸው የክንፋቸው መስራት ሲሞክሩ ነው የምታያቸው። በጣም የጤነኝነታቸው ምልክት ነው። አንዳንዶቹ ያው ሙቀት ላይ ሰብሰብ ብለው ያደርጋሉ። ሰብሰብ ወደዚህ ሰብሰብ። ሰብሰብ አንድ ወደዚህ አንድ ለመዱት ግን እየመጡ ነው። አንዳንድ ያላችሁ ግቡ ወደዚህ ቶሎ ነው። አጣሉ ትንሽ ጠብቀውኝ ይሄዳሉ ማለት ነው።
የምታያቸው እየተመለሱ ማነሽ ከየት ነው የመጣሽ ደሞስ ወዴት ትሄጃለሽ እስቲ ራስሽን ጠይቂ ጉዞ መንገድሽን ወቂ በቂ አየር ሲኖር እንደዚህ እየተሯሯጡ ነው የሚቆዩት። ድምጽ በጣም ሴንሲቲቭ ናቸው። የሚገርመው ነገር ትንሽ ከፍ ያለ ድምጽ በጣም ያስደነግጣቸዋል። ያልተለመደ ድምጽ ያስደነግጣቸዋል። የለመዱት ሲሆን ደግሞ እየበረሩ ወደዛ አካባቢ ይመጣሉ። አንዳንድ 27ኛው ቀናቸው ዛሬ ማለት ነው። በደንብ ነው የቀረጽኳቸው። የሰውነት ለውጥ በጣም አላቸው። ከፍ ብለዋል። ይሄ ዝርያ ቶሎ የሚያድገው አይደለም። ስለዚህ ነው 4 ወር የሚቀለቡት ማለት ነው። ለገና እንዲደርሱ ነው የታሰበው። ዛሬ 29ኛ ቀናቸው ነው። እንግዲህ እየጠበባቸው ስለመጣ እንደምታዩት ሙሉውን አቅም የዚህን ክፍል ለመጠቀም ተገደናል። እስከ ሐሙስ ድረስ ማለት ነው። ሐሙስ ለሁለት እንከፍላቸዋለን። ዛሬ አንድ ሌሊት ላይ መብራት አጥተን ለ6 ሰዓት ያህል ነበር ያጠፋነው። ዛሬ ቼክ ስናደርጋቸው አንድ ሞታ አግኝተናታል። በጣም ትልቅና ጠንካራ የምትመስል ናት። ያው ተረጋግጣ ታፍና ይመስላል። ሌላኛዋ ደግሞ አሁን ቤቱን እያሰፋን እያለ ብሎኬት ተደራርቦ ቆሞ የነበረ ላሜራውን ስናነሳ ትንሽ ልጁ ጉልበት ተጠቅሞ ስለነበረ ወደቀባት። በተቻለ መጠን ቶሎ አንስተን ለማውጣት ሞክረናል። ያው እያጣጣረች ነው። ከተረፈች እንግዲህ ነገ የምናገረው ነው የሚሆነው። ለጊዜው ገለል አድርገን ለብቻ ትሪት እያደረግናት ነው። ይሄን ይመስላል የ29ኛ ቀን አጀማመራችን። ጠዋት ነው። አሁን ምግብ ሰተናቸው ውሃ ሰተናቸው ተረጋግተው ነው የምታዩቸው። አንዳንዴ እየመጡ እግሬንም ተንኮስ ያደርጉኛል። ጫር ያደርጉታል። ያገኙትን ነገር ሁሉ መሞከር ይወዳሉ። እንደ ሕፃን ልጅ ማለት ነው። ለአቅመ ጆሮ እየደረሱ ነው አሁን። ቀን ዛሬ 30ኛ ቀናቸው ነው። 7 ሰዓት ያክል ተኝተዋል። አሁን ከሌሊቱ 10 ሰዓት ነው። እንደምታያቸው እየነቁ ነው። በነገራችን ላይ በትናንትናው ዕለት አንድ እንደዚህ እየተነሱ እያለ ወይም እየተኙ እያለ መቼ እንደሞተች አይታወቅም ስንቀሰቅሳቸው አንድ በደንብ ጥሩ ሰውነት ያላት ሞታ ነው ያገኘናት። አንደኛዋ ደግሞ ያው ስናሰፋላቸው ብሎኬት ወድቆባት ሁለት ነው የሞቱት በትናንትናው ዕለት።
የዛሬውን ደግሞ እንግዲህ ገና የምናየው ነው የሚሆነው ምን እንደተፈጠረ። አሁን አንረብሻቸውም በደንብ እስኪነቁ ድረስ ወደ መሃል አልገባም ወይም እሱም አይገባም። የሚሆነው እናያለን ማለት ነው። እንደምታያቸው ብዙዎቹ ጤናማ ይመስላሉ። በዚህ መሃል የወደቀ ካለ እንግዲህ ትንሽ ውሃ ይጠጡ፣ ምን ይበሉ፣ ራሳቸው ዘና ይበሉና ገብተን ቼክ እናደርጋለን። ሰላሳኛ ቀን ጠዋት ነው ፓርት ነው። ቀድሞ ላልገመተ ላላሰበ አይቶ ሕይወት ማዕበል ነው ሲደርስ አሳስቶ ቀድሞ ላልገመተ ላላሰበ አይቶ ሕይወት ማዕበል ነው ሲደርስ አሳስቶ ማነህ ከየት ነው የመጣ ደሞስ ወዴት ትሄዳለህ? እስቲ ራስን ጠይቅ ጉዞ መንገድህን እወቅ። ማነህ ከየት ነው የመጣ ደሞስ ወዴት ትሄዳለህ? እስቲ ራስን ጠይቅ ጉዞ መንገድህን እወቅ። ዛሬ 32ኛ ቀናቸው ነው። ሰላም ነው ያደሩት፣ ምንም አልተፈጠረም። ትናንትና የኒውካስል ክትባት ሰጥተናቸው ነበረ። ዛሬ ከቻልን ካልዛ ነገር ለሁለት እንከፍላቸዋለን። ወደ ላይኛው ፍሎር ቢያንስ 900 ያክሉ ማዛወር አለብን። እንደምታዩት እየጠበባቸው ነው። ትናንትና የውሃ መስቀያም በዚህ መንገድ አንቀጥለናል። የሚበቃው እዚህ ለሚቀሩት ብቻ ነው። አሁን ብሩደር ብዙ አንጠቀምም። መብራትም ይሄኛው መብራት መጥፋት አለበት። ከዚህ በኋላ መልመድ አለባቸው ማለት ነው። አየሩን ጥሩ ይመስላሉ ይዘታቸው። ምን ይመስላል እንግዲህ 32 ቀናቸው ነው ያሉት። ጉልበተኛ እየሆኑ ነው፣ እያደጉ ነው። ጥሩ ነው ያለው። እንግዲህ ውዶች እስካሁን በነበረን ቆይታ ብዙ ነገሮች አጋርቻችኋለሁ ብዬ አስባለሁ። ከኔ ፋርምም ባለፈ ሌሎች ሀሳቦችን ሼር አድርጌያችኋለሁ ብዬ አምናለሁኝ። ባነሳኋቸው ሀሳቦች ይሁን ፋርም ላይ በምሰራቸውና ባያችኋቸው ኦር በተናገርኳቸው ጉዳዮች ሊሆን ይችላል። ሀሳብ አስተያየት ካላችሁ አሁንም በኮሜንት እያካፈላችሁኝ እስከ ቀጣይ ሳምንት ድረስ አብረን እንቆያለን ብዬ አምናለሁኝ። ዶንት ሄዚቴት። ምንም ነገር ጭንቅላታችሁ እስከመጣ እኔ የማይጠቅም ምለው ሀሳብ የለምና አጋሩኝ፣ ይጠቅመኛል። ልምዳችሁን ሊሆን ይችላል፣ ስጋታችሁን ሊሆን ይችላል፣ ዋቴቨር ጥያቄም ሊሆን ይችላል። አንሱ። ፕሮግራሙንም ለሌሎች እንዲደርስ ላይክ፣ ሼር ብታደርጉ ከዶሮ እርባታ ባለፈ ለብዙ ቢዝነሶች ተመሳሳይ ኤክስፒሪየንስ ይጠቅማል ብዬ አምናለሁኝ። የግድ ለዶሮ ብቻ አይደለም። አሁን እያሳለፍኩት ያለው እያነሳሁት ያለው ሀሳብ
ሌላም ቢዝነስ ይጠቅማል ብዬ ስለማምን ማለት ነው። በቀጣይ ሳምንት በሌላ ዝግጅት እንደገና እንገናኛለን። እስከዛው ሰላምና ጤና ይስጣችሁ ብዬ እመኛለሁኝ። ባይ ባይ።